ሰላም እንዴት ናችሁ ቤተሰቦቻችን? ያው ከአቤላ ጋር የተፈጠሩ ነገሮችን አይታችኋል። እኔ በጣም ነው የከበደኝ ማለት ብዙ ቀን ሆኖታል ማለት 3 ቀን ማለት በጣም ከባድ ነው። አሁን አቤል ከቤት ከወጣ ብቻዬን ከብዶኛል። ግን ደግሞ እኔ ነገሮችን ሳላጣራ እያንዳንዱን ነገር ካልነገረኝ ለመስማማት አልወሰንኩም ቢከብደኝም ማለት ነው። እና በጣም ከባድ ሁኔታ ላይ ነው ያለሁት። ልጆችም በተለይ ሴት ልጄ በጣም ነው የምትወደው አባቴን አምጪ ትለኛለች ምናምን እና በጣም ከባድ ነው ማለት። እኔ እኮ በቃ አንድ ነገር ብቻ ነው በህይወት ውስጥ ኑራም ከሆነ አስረዳኝ፣ የሆነውን ነገር አስረዳኝ፣ ቴክስት ብትጻጻፈውን ንገረኝ ነው ያልኩት። ሌላ ምንም የጠየኩት ከባድ ጥያቄ የለም። እሱ ግን ከዛም አልፎ አይታችኋል በጥፊ ነው የመታኝና መልስ ከመመለስ ይልቅ ተማቷል። እና በጣም በጣም ነው የከፋኝ የምር ማለት ነው። ብቻ በጣም ያለሁበት ሁኔታ በጣም በጣም ከብዶኛል። ለኔ ከልጅ ጋር ብቻዬን ከዛም አልፎ ቤተሰብም ሰምቶ በጣም ነው የተጨነቁት። ቤተሰብ ተጨንቀዋል። ያለሁበትን ሁኔታ ሲያዩ በጣም ተጨንቀዋልና እህቴም ካጠገቤ ነች። እሷም የመጣችው እኔን ለማጽናናት አይዞሽ ከጎንሽ ነኝ ለማለት ነው የመጣችው። እና አቤላ ያደረገው ነገር በጣም ከባድ ነው። ዘውድሻዬ አይደለም? አዎ በጣም እኔም በጣም ነው የገረመኝ። ከአቤል የማይጠበቅ ነገር ነው። ዋናው ነገር አንቺ ራስሽን አረጋጊ፣ ልጆችሽን በጤና አንቺን በጤና። አንቺ ራስሽን ስታረጋጊ ነው እነሱ መኖር የሚችሉ። ልጆችሽን እንድታሳድጊ አንቺ ተረጋጊ። ዋናው ነገር ከአቤል የማይጠበቀው ነገር ነው። እኔ አቤል በዚህ ሁኔታ በፍጹም አልጠብቀውም። ግን ጊዜ ስለሚፈታው ያው ልጆችሽን ረጋ ብለሽ ያዢ። ለሁሉም ነገር ጊዜ አለው። አትረበሺ። ዋናው ነገር አንቺ ራስሽን አረጋጊ። እኔ አቤል እንደዚህ ያደርጋል ብዬ አልጠብቅም በፍጹም። ያላሰብኩት ነገር ነው የሆነው። በጣም ነው ያዘንኩት። በጣም ነው ያሳፈረኝ። ከአቤል እኔ ይሄን ነገር አልጠብቅም። በጣም ነው ሁላችንን እንወደው ነበረ። ግን በቃ የማይሆን ነገር ነው የሆነው። አሁን አንቺ ብቻ አይዞሽ፣ ሁላችን ከጎንሽ ነን፣ እንወድሻለን። እኔ ከአንቺ ጋር ነኝ፣ አይዞሽ፣ አብረን እናሳድጋቸዋለን ልጆቹንም ቢሆን። እንግዲህ በጣም ከባድ ነው ቤተሰብ ማለት። እኔ ምንም በሰው ይሄ አሁን የመጣ ነው ምናምን አይደለም፣ የቆየ ነገር ነው። ገብቶሻል አይደለ? በጣም የቆየ ነገር ነው። የሰው ወሬ እሰማለሁ፣ በጣም ብዙ ነገር። ቴክስት ይጻጻፋል፣ በጣም ነው የሚጻጻፈው ቴክስት ምናምን እና ሰው ያወራኛል፣ ግን አላምንም። ከትዳር የሚበልጥ ነገር የለም፣ ከልጆች የሚበልጥ ነገር የለም እያልኩ ዝቅ ብዬ ኖሬያለሁ። ገብቶሻል አይደለም? አሁን ግን ዝቅ ማለት የለም። እያንዳንዱን ነገር ካላስረዳኝ አሁንም ቢሆን ይቅርታም አላደርግለትም። በማደርገው እያንዳንዱ ነገር አልጸጸትም። ገብቶሻል አይደለ? ልጆች አብረን በስምምነት ብናሳድጋቸው በጣም ደስ ይለኛል። ከባድም ነው ያላባት ማሳደግም በጣም ከባድ ስለሆነ ብንስማማ ደስ ይለኛል። ግን እሱን ለማስረዳት ፈቃደኛ አይደለም። ሁለተኛ ደግሞ በጣም ቀለል አድርጎ ነው ያየው ነገሮችን፣ በጣም ቀለል አድርጎ ነው ያየው። ስጠይቀው ምናምን ህልም አይደል እንዴ ምን ችግር አለው? ከዛም አልፎ መታኝ። አይ አንቺ ወሰድሽው እርምጃ እኮ ትክክል ነው፣ ልክ ነሽ፣ ደግ ነው ያረግሽው። ያው ጊዜ የሚፈታው ነገር ነው። አይዞሽ ብቻ አንቺ ራስሽን አረጋጊ፣ ራስሽን አትረብሽ፣ ልጆችሽን ቴክ ኬር አድርጊ እንጂ አቤል የሰራውን ስራ ጥሩ ስራ አይደለም። እና በጣም ነው እንትን ያለው ቀለል አድርጎ ስላየው ነው እንጂ እዚህ ደረጃ አንደራረስም ነበረ። እሱ አስረዳኝ ባልኩት መንገድ አስረድቶኝ ቢሆን ኑሮ ቀለል አድርጎ ባያየው ማለት እኔን ይሄ ምንም እንደረበሸኝ አይደለም፣ ለሱ ምንም አላስመሰለውም። እና ቀለል አድርጎ ነው ያየው። ከዛም በላይ ደግሞ መማታት፣ ከዛም በላይ ደግሞ የሰማኋቸው ብዙ ነገሮች አሉ። ገብቶሻል አይደል? ሰዎች ያወሩኛሉ፣ ቴክስት የሚጻጻፈው አለ፣ እሱ ነገር አለ ብዙ ነገር። እና በህይወት ውስጥ ሌላ ሴት ካለች በግልጽ ቢነግረኝ፣ በስምምነት እኮ ማይፈታ ነገር የለም። እውነታውን ቢናገር እኮ ማለፍ ካለብኝ አልፋለሁ። ትክክለኛውን ነገር ካለ ወይ ደግሞ የሚያስቸግረው ሰው ካለ፣ ገባሽ? የምታስቸግረው ሴት ልትኖር ትችላለች፣ እኔ ሳላቅ ማለት ነው። እና የምታስቸግረውም ከሆነ ቢነግረኝ። ሁለተኛ ደግሞ አስቢው፣ ባልሽ ሆኖ የስንት ዓመት ባለቤትሽ አጠገብሽ ሆኖ
በቅጀት መልክ እወድሻለሁ፣ አፈቅርሻለሁ ማሬ ሲል ምን አይነት ስሜት ይሰማሻል? ከባድ ስሜት ነው። ለዛውም የልጆችሽ አባት ነው እና ከባድ ነው በጣም። ልጆችሽን ጠብቂ፣ አንቺም ራስሽን ጠብቂ። ምንም ማድረግ አይቻልም። ለጊዜ ስጪው እንጂ በጣም ከባድ ነው። እንዲያውም አንቺ ጎበዝ ነሽ፣ በጣም ችለሽዋል። ይህን ሁላ እየሰማሽ ቴክስቱም እያየሽ እየሰማሽ እየጠየቅሽው መልስ የማይሰጥሽ ከሆነ በጣም ከባድ ነገር ነው በትዳር ላይ። እንዲያውም ጠንካራ ነሽ፣ አይዞሽ። እሺ ቤትዬ፣ እኔ አንድ ነገር እምልሽ እንደ ታላቅነቴ እሱ ስህተቱን አምኖ ይቅርታ ከጠየቀሽ ይቅር በይው። ግን ደግሞ ይቅር የምትይው እውነታውን አውቀሽ ነው እንጂ ለልጆቼ ስል ብለሽ ተከፍተሽ ተጎተሽ እንድትኖሪ አልፈልግም እኔ። እውነታውን አውቀሽ ግን ልጆቻችሁን በሰላም ብታሳድጉት ትዳራችሁን በሰላም እንድትመሩ ደስ ይለናል። ግን ለልጆቼ ብዬ ብለሽ ሁሉንም ነገር ደብቀሽ ተከፍቶሽ እንድትኖሪ አንፈልግም እኛ። ሁላችንም እንወድሻለን። ማንም ቤተሰብ እንደሌለሽ አድርጎ ደግሞ እንዲያይሽ አልፈልግም። እኛ አለን፣ ከጎንሽ ነን። አቤል እኔ እንደዚህ አይነት ስራ ይሰራል ብዬ ምንም ጠብቄውም አላውቅም። እውነታው እስኪወጣ ድረስ ግን እኛ ከጎንሽ ነን። አይዞሽ። አዎ እንደዛ ነው። እኔ በጣም ነው የከበደኝ። ማለት እኔ እውነታውን እንዲያስረዳኝ ነው የምፈልገው፣ ሌላ ምንም ነገር አንፈልግም። በቃ እኔ ለልጆቼ ብዬ መጎዳት እስካሁን ተጎድቻለሁ። ለልጆቼ ብዬ ብዙ ነገር አሳልፌያለሁ። ከዚህ በኋላ ግን ምንም ነገር አላሳልፍም፣ እቋቋመዋለሁ። ያው ልጆች ሴት ልጅን ታውቂያለሽ፣ በጣም ነው የምትወደው አባቷን። አባቴን አምጪ ትላለች ማታም ልተኛ ስትል በጣም ነው የምታስቸግረኝና እሱን ማለፍ ራሱ በጣም ከባድ ነው። መቋቋም በጣም ከባድ ነው፣ ግን እቋቋመዋለሁ። አሁንም ቢሆን አቋሜን አልቀይርም። እሷም እንደዚህ ስላለች ህይወትም ስለከበደኝ ይቅርታ አላደርግለትም። እውነታውን እንዲነግረኝ እፈልጋለሁ። ከዛ በኋላ ነው እኔ ይቅርታ ማደርግለት። እኔ የምለው ያው እሱ በሰራው ስህተት ታምኖ ይቅርታ ከጠየቀሽ ሀቁን ወጥቶ ይቅር በይው። ልጆቻችሁን በሰላም እንድታሳድጉ ትዳራችሁን በሰላም እንድትመሩ ነው የምፈልገው። እኔም እንደዛ ነው የምፈልገው። ማለት ቤተሰቦቼም በእኔ ምክንያት እንዲጨነቁ አልፈልግም። በዙሪያ ያሉ ሰዎች በእኔ ምክንያት እንዲጨነቁ አልፈልግም። በጣም ነው እየተጨነቁ ያሉት፣ በጣም ነው ስለኔ እያሰቡ ያሉት እና እነሱም ስለኔ እንዲጨነቁ አልፈልግም። በጣም መጨነቃቸውን ሳስብ እኔም እጨነቃለሁ። ስለኔ ሲያስቡም በጣም እኔም አብሬ ስለማስብ በዙሪያ ያለን ሰው በእኔ ምክንያት ማስጨነቅ አልፈልግም። ትዳሬም እንዲመለስ እፈልጋለሁ። ግን እንደዛም ሆኖ ነገሮችን ቀለል አድርጎ ማየት እኮ ምንም እኮ ችግር የለውም። እንደሱ እኔም ቀለል አድርጌ ላየው እችላለሁ። ግን ነገ ልጅ ይዞብኝ ቢመጣስ፣ ሌላ ነገር ይዞብኝ ቢመጣስ? ነገሮችን ችላ ባልሽ ቁጥር ሌላ ነገር ነው ይዞብሽ የሚመጣው። ችላማ ማለት የለብሽም። ይህን ነገር መጣራት አለበት። አንቺ እኮ ችላ እያልሽ ሁሉ ነገር ችለሽ እስካሁን ድረስ ደርሰሻል እና ስለዚህ አይዞሽ፣ ቤተሰብ ይረብሻል ምናምን አትበይ። እኛ ሁላችንም ከጎንሽ ነን። ዋናው የአንቺ ደስታ ነው የምንፈልገው። እኔ አቤል በጣም የምንወደው ሰው ነው፣ ግን ከእውነታው ጋር መሆን አለብኝ። እኔ ልጆቹም እንዲረበሹ አልፈልግም። አንቺንም አይዞሽ። ትክክል ነሽ። ያው ሴት ልጅን ታውቂያታለሽ አባቷን እንዴት እንደምትወድ። በጣም እናንተ ቤት መጠን እንኳን ቶሎ ነው አባቴ የምትልና አሁን እሷ ናት በጣም የከበደችኝ ለእኔ። አባቴን አምጪ በቃ በጣም ከብዶኛል። እሷን ማታለል እያረሳሳው ነው። ማታ ማተኛልኝም በጣም የከበደኝ የሴት ልጄ ነው እና ይህ ሁሉ ነገር እንዳይፈጠር እሱ ሁሉን ነገር ቢያስረዳኝ ቀለል አድርጎ ባያየው ኑሮ የነገርኩትን ሀሳብ ባያየው ኑሮ እንዳልሽው አንቺ ቀን የሚያደርገውን ነው። የኔም ሀሳብ ተመሳሳይ ነው ከአንቺ ጋር ገብቶሻል አይደል? ቀን የሚያደርገውን ነው ሰው ቅጀት ማታ የሚያወራውን የማውቀው እና እሱ ግን ምንም አላጠፋውም በሚል ሁሉን ነገር በቃ ምንም ነገር ሳልጠይቀው እንዲያልፍ ነው የፈለገው እና ልጆቻችን በሰላም ብናሳድግ ደስ ይለኛል። ሁለተኛም ቤተሰቦቼን በዙሪያ ያሉ ሰዎች እንዲከፉብኝም እንዲያዝኑብኝም በእኔ ምክንያት እንዲጨነቁ አልፈልግም። ልክ ነሽ። ሀቁ እስኪወጣ ድረስ እውነታውን እስኪወጣ ድረስ እኔ ከአንቺ ጋር ነኝ። ልጆቹን አብረን እናሳድጋቸዋለን። አይዞሽ፣ አትረበሺ። ግን እውነታውን ማወቅ እንፈልጋለን እኛ። በጣም ነው ያዘንኩት ዘውድሻዬ። ማለት በላይ ላይ በጣም ብዙ ነገር እንደተሰራብኝ ነው እያመንኩ ያለሁት። አንዳንዴ ለልጆች ስትይ ሁሉን ነገር ስታልፊ ለሁሉም ነገር ለፍቅርም ለሁሉም ነገር መስዋዕትነት ስትከፊ በህይወትሽ ውስጥ እየጨመረ ነው እንጂ እየቀነሰ አይሄድም።
እና ሳስበው እስካሁን ዝም ማለት አልነበረብኝም ማለት ነው። እና በጣም ብዙ በደል ነው የበደለኝ። አዎ እኔ ከአንቺ ጋር ነኝ ቤትዬ። ይህ ጉዳይ በትክክለኛው ሁኔታ ካልፈታው አቤል ማለት በሰላም ሁኔታ ካልፈታው ትዳራችሁ ሰላም ውስጥ ካላስገባው ስህተቱን አምነው ምናምን ጉዳዩ ከኛ ጋር ይሆናል። አንላቀቅም ከሱ ጋር። አንቺ አይዞሽ፣ ተረጋግተሽ ከልጆችሽ ጋር ብቻ ሆኚ ከጤና ጋር ራስሽን አረጋጊ። ጉዳዩ ከኛ ጋር ይሆናል። እሱ በሰላም መፍታት ካልቻለ ማለት ነው። እኛ ዝም አንልም። ብቻሽ አይደለሽ። አዎ ያው ከጎኔ ስለሆናችሁ ከልብ አመሰግናለሁ። ምንም አይደለም። ይሄ ጉዳያችን ነው፣ ግዴታዬም ነው። የእህትነቴ በቃ ግዴታዬ ነው። እህት ነኝ፣ አብሬ መቆም አለብኝ ከአንቺ ጋር በዚህ ሰዓት መቆም አለብኝ፣ ግዴታዬ ነው። እኔ በጣም አዝኛለሁ፣ እውነት ለመናገር ማውራትም አልቻልኩም። እንደዚህ ሁኔታዎች እንዳይፈጠሩ ነው እኔም እስካሁን ድረስ ቤተሰብ ጋርም እንደዚህ እንዳይደርስ ነው ሁሉን ነገር ችዬ የኖርኩት። ከዚህ በኋላ ግን አልችልም። እውነታውን ነግሮኝ ይቅርታ እስካልጠየቀኝ ድረስ ሁለተኛም ይህን ነገር ችላ ብዬ ባልፈው እንኳን እንደሱ ቀለል ባደርገው ነገ ልጅ ይዞብኝ ሊመጣ ይችላል። ሌሎች ነገሮች የተፈጠሩ ብዙም ማላቃቸው ነገሮች ሊኖሩ ይችላሉ እና ከዚህ በኋላ እሱ እውነታውን ነግሮኝ ይቅርታ ካልጠየቀኝ ትዳራችን አደጋ ላይ ነው። ቤተሰቦቼም ከጎኔ ናቸው። እነሱንም ማስጨነቅ አልፈልግም። ነገሩን ፈትቼ የሚደረገውን ነገር እናደርጋለን። አዎ እንዲያውም በጣም ጎበዝ ነሽ እስካሁን መቻለሽ። እኔ እኮ አንዳንዴ እጠይቅሻለሁ ግን አትነግሪኝም። ነገሮችን እንቀለል አድርገሽ ማሳለፍ ትዳሬ ነው ብቻዬ ልጋፈጥ እያልሽ ነው እንጂ ሳይገባኝ ቀርቶ አይደለም። ጭራሽ በህልም እስኪናገር ድረስ መጠበቅሽ ደግሞ ገርሞኛል። የአንቺ ጥንካሬ ያሳያል። ከዚህ እኔ ከጎንሽ ነኝ። እሺ ዘውድሽ፣ እኔ ይቅርታ አላደርግለትም። እውነታውን ካልተናገረ በፍጹም ይቅርታ የሚባል ነገር አይደለም። ቀለል አድርጎ የሚታይ ነገር አይደለም። ይሄ እኮ ትዳር ነው። ይሄ እኮ ህይወት ነው። ስለዚህ አንቺ ደግሞ ለልጆቼ ምናምን ብለሽ ይቅርታ እንድታደርግለት አልፈልግም። እኔ የአንቺ ትልቅ ጉዳት ይደርሳል ወደፊቱ። እና ዘውድሻ ያንቺ የምታደርግልኝ ምንድነው? ቤተሰብ እንዳይጨነቅ እንዳያስብ ንገሪያቸው። ደህና እንደሆንኩ ሰላም እንደሆንኩ ንገሪያቸው። ምንም ችግር የለውም። ሁሉም ነገር ያልፋል። የማያልፍ ቀን የለም። የማይፈታ ነገር የለም። ደግሞ በጊዜ ሁሉም ነገር ይሆናል። አቤላ ግን እውነታውን ካልነገረኝ ይህንን ነገር ካላስረዳኝ በፍጹም ይቅርታ አላደርግለትም። ምክንያቱም ቀለል አድርጌ ካሰብኩት እሱ ቀለል እንዳደረገው እኔም ቀለል ሳደርገው ነገ ልጅ ይዞብኝ ቢመጣስ? ይሄ ግንኙነት የረጅም ግንኙነት ቢሆንስ? ብዙ ነገር አልፌያለሁ። ከዚህ በኋላ ግን ምንም በፍጹም ማልፈው ነገር የለም። በፍጹም ይቅርታም አላደርግለትም።